እሺ ስሜ ዮሲያስ ስለሽ ይባላል ተወልጄ ያደግኩት እዚህ ወደ አዲስ ገበያ ማጅፕ የሚባለው አካባቢ ላይ ነው አባቴ አቶ ስለሽ ደሳለኝ ይባላል እናቴ ሰኔት ሙሉጌታ ትባላለች ለቤት ሁለተኛ ልጅ ነኝ እኔ አባቴ ሜካኒክ ነው ወይ ደግሞ ጀነሬተር ላይ ነው የሚሰራው ጀነሬተር ጥገናና ኢንስታሌሽን ላይ ነው የሚሰራው እናቴ የስቴቤት መቤት ነች በአሁን ወደ ሁለተኛ ዓመት የኮምፒውተር ኢንጂነሪንግ ተማሪ ነኝ አዲስ አበባ ዩኒቨርሲቲ ከትምህርቴ ጎን ለጎን የተለያዩ የሃርድዌር ወይም ደግሞ ኤምቤድድ ሲስተም ኤሌክትሮኒክስ ምንላቸው ዘርፍ ላይ ሰራለው ከነሱ ማከለ ብዙ ሰራቸው ስራዎች ነበሩ አሁን ደግሞ ሰርቼ ወደ ገበያ ለማስገባት አስቤ የነበረው ስራ ነበር እሱም የተሽከርካሪ ስርቆት መከላከያ ሲስተም ነው እሱን ስራ ይዤ አቢሲኒያ አሚን አዋርድ ላይ ይዤ ቀርቤ ነበር እሱን ደግሞ አሁን ሶስተኛ ደረጃ በመያዝ አጠናቅቄያለሁ አሁን እሱን ስራ ወደ ገበያ ማስገባት ይሄን በመኪና ስርቆት የተቸገረው ማህበረሰብ እረዳለሁ ብዬ አስባለሁ ዩሳስ በልጅነቴ ዲፕ ኤሌክትሮኒክስ አይደለም የሚሰራው የነበረው ያስበቃ ፍላጎቱም ጭራሽ በጭራሽ የለኝም ወይም ደግሞ በቃ ተጫዋች ብቻ ነበር ከዛ በኋላ ግን እንዳልኩሽ አባቴ ሜካኒክ ነው ጀነሬተር ላይ ነው የሚሰራው በግድ ከልጆኜ ጀምሮ በግድ ያስገደኝ ሞከር ነበር እንደዚህ እንትን እንደል እኔ አልፈልግም ያልኩ በግድ እንትን ነበር ከዛ ግን ከጊዜ በጊዜ ሂደት ግን የራሴን ፓሽን ነው አግኝቼው አሁን በሱ ላይ ነው ወደ ክልል ጀምሮ አሁን 10ኛ ክፍል 9ኛ ክፍል አካባቢ ሆኜ የተለያዩ ሰዎች መስራት ጀምሬ ነበር የቤት ኢንስታሌሽን ጀምሮ ኤሌክትሪካል ላይ ሰራ ነበር 11ኛ ክፍል ኮንኩ በኋላ ደግሞ ከኤሌክትሪካል ወጥቼ ዲፕ ውስብስብ ወደ ሆነ ወደ ኤሌክትሮኒክስ ዘርፍ ወጥቼ መስራት እየሰራው ነው ያለሁት አሁን በዛው ዘርፍ ነው ያለሁት ስሜ ስለሽ ደሳለኝ ይባላል የዮሲያስ አባት ነኝ ፍላጎቱ ብዙ አይደለም ናገባ መኪና ውስጥ በየመኪና ውስጥ ይዤው አስገብቼ ኮምፒውተርን ያዝ መሰከያን ምናምን ያዘውልና እንትን ዩኤስቢ ኬብሎን ከዛ ዳታውን ውሰድ እለዋለሁ እኔ የተበላሸውን አውቀዋለሁ እና ኢንተርኔት ላይ ቤት ገብተ ፎልቱን ፈልግ አላቀለህም እለዋለሁ መጥቶ መከራውን በልቶ አባባ እዚህ ጋር ነው መሰለኝ ይላል ካልቀረበ አልነግረው የተቀራረበ ነገር ሊሆን ይችላል ትንሽ ተቀራርባል ወደዛ ጋር ፈልገው ለማንኛውም ሞክር እለዋለሁ ሞክሮ እስከመጨረሻው ጥግ ድረስ ካልደረሰ ጦርነት ነው ከዛ እንደዚህ ያል ጀነሬተር ላይ እንትናል ከዛ እዚህ አትክልት ተራ አካባቢ በጣም ጥሩ ልጆች አሉ ጀነሬተር ላይ ያሉ እነሱ ከኒ ጋር እንትን አለን እንደዚህ አንዳንድ ጀነሬተር ሳምንት ካፕል ስናደርግ ጀነሬተሮች ስንሰራ ከነሱ ጋር እንትን አለን እና አንድ ቀን መጥቶ አብረን እየሰራን እዛ ጋር አንድ የአሜሪካን ጀነሬተር እንትን አለ ኦልተርኔተር አለች ለነሱ ነው የገዛውት ለነ ቤቢ እና ወደ 21 ገመድ አለው አውትፑቱ ከ21 ወደ 3 ነው መታመጪው ከዛ ማቀለ ነገር የለም ያው ኢንተርኔት አለ አይደለም ቤት ውስጥ 3 ፌዙን ወደ ሲንግል ፌዝ ለውጥ በየመከራው ነው ይሄ እኮ እንደዚህ ወጣ ማቀው ነገር የለም እዛው ላይ አንብብ ተነጋገር እዛው ከኮምፒውተር ጋር ሰው ነው የሰራው አንተ መስራት ትችላለህ ጦርነት ነው በቃ ከዛ ያችን ኤሌክትሪክ ሲሰራ አንድ ቀን የሆነ ነገር ቸግሮን ከድርን ጠራ ነው መጣ ከቤቢ ጋራ ማውራት ጀመሩ ከድርና ቤቢ ማለት ነው ዝም ብያያቸዋለሁ ስለ ያለኝ አቤት ተቦንሰሃል ይሄ ልጅ አልፎሃል አሉኝ ከድር ማለት ነው ከዛ በዛ እንትን ይያል በቃ የተለያዩ እንደዚህ የወዳደቁ ቃዎች አሉ እነዚህ እንትኖች መፍጫ ምናምን ከተለያየ ቦታ ሰብስቦ ይመጣል አባባ ይሄ እኮ ይለወጣል መለወጥ የሚባል ነገር የለም እኛ ቤት መስራት ነው ያው መበየጃው አለ ሊዱ አለ ተሟልቶላል ሪዋይንድ የሚደረግ ከሆነ የሚጠቀለል ከሆነ ኮፐር ዋየር ገዛላለ ሪዋይንድ አድርገ በቁጥሩ አልክ ጠቅለለ አስነሳት ሞተር አለው ገመዱን ከዚህ ላይ በልኩ ወይ በኪሎግራም ይጠቀለልና ተረክሰር ብድግ ትላለች ከዛ እንደዚህ ሲል በቃ ኤገር ሆነ በቃ ደስ አለው ሱራሱ ጠቅላላ ቃውን የሰራው መሰለው ተዛ አያዋለው ማለት ከዛ እየተባለ አንድ ልጅ አለ በጣም ለዚህ ደረጃ ያደረሰው
ማለት ከኔ በይበልጥ ኤሌክትሪክ ላይ ሰላም ኤሌክትሪክ እንትን ላይ የሰራ የተማረ ልጅ አለ ኢያሱ ይባላል ኮካ ውስጥ ነው የሚሰራው ኢያሱ አድማሱ የሚባል ልጅ እሱ ኤሌክትሪካል ላይ ቀጥታ ኦልሞስት ተመሳሳይ እድሜ ነው ያላቸው በተለይ ኮቪዱ ለዚህ ወሳኝ ነበር ለሱ አንዳንድ ጊዜ ልጆች ዝም ብሎ በትምርት ወጥሮ ከመያዝ የሆነ ትምርታቸውን ሚስ የሚያደርጉበት ነገር ወይም ደግሞ የሆነ ፓርት ኖሯቸው ሲገቡ የሆነ ነገር ሊሰሩ ይችላል ማንንም ሰው ልጅ እኮ መስራት ይችላል በጣም በሚገርም መልኩ ግን ምንድነው ፍላጎቱና ሰው በግድ አስገድዶ እዛ ውስጥ ማስገባት ያስፈልጋል ከዛ በኋላ ግን በፍጹም መውጫ የላቸውም እንደምንም ጫፏን ማስያዝ ብቻ ነው ወጣም ብለሽ ብታበርሽ አይልም በቃ ሱስ ነው ከዛ ኢያሱ ምን ያደርገዋል ትምርት ቤት ይያለ ስለ ኤሌክትሪክ የሚያቀውም ነገር አልነበረም በኋላ እቺን ጄነሬተር ሲሞከክር ምን ሲል የቤት ስራውን አሳይመንት የሆነ 11 ክፍል ላይ ይሁን ምናምን ከኤሌክትሪክ ጋር የሚማማር ነበርና ፕላስ ምናምን ኔጌቲቭ ፖላሪቲ ፖዚቲቭ ፖላሪቲ በሚለው ዙሪያ ላይ ትምርቱ ሲማር ቀጥታ እዚህ ጋር የሚሰራው ዘጋ የሚማረው ከዛ ኢያሱን ደውሎ ደሞ ይጠይቃል ኢያሱ እንደዚህ ታዲያ ይሄ እኮ ይመጣና በደንብ በጽሁፍ ያስረዳዋል እየተባለ ውስጥ ድረስ ተገባ ሲገባ ስለ ኮምፖነንቶቹ ማወቅ ጀመረ ኮምፖነንት ማለት እነዚህ ዳውዶች አይሲ ምናምን የሚባሉትን እነሱ ፕላስ ማይነስ ሲገለበጡ ሲገጠሙ አሁን ኤሌክትሪኩን ኤ ቱ ዜድ ያወቀው ፕራክቲካል ከዛ ልጅ ነው ከዛ በኋላ ለሱ ኮምፒውተሩንም በቃ በዛው መልክ በቃ ውስጥ ድረስ እንዲገቡ ነው እኔ ብዙ ጊዜ ይሄ ፌስቡክ ላይ ምናምን እንዲያዩ አይደለም ፈቅደው መስጠት እንጂ መቀበል አይደለም እኛ ቤት ያለው እንዲያዩ ማለት እነሱ ራሳቸው እንዲሰጡ ሌላው መማር አለበት እንጂ የነሱ ሰጥተው እንትን ማለት አለበት እነሱ የሌላ መቀበል የለባቸው እኛ ቤት መቀበል አያስፈልግም ብላቸዋል እና እያደረገ እዛ ደረጃ ደረሰ እና አሁን ኤሌክትሪኳን ሙሉ ወረቀቱን ባይኖረው ኤ ቱ ዜድ በአብዛኛው ያውቀዋል አያዋለሁ በርቀት የሚሰራው ነገር ከተተለዋል እያንዳንዱ ሰዓት ውስጥ ሲገባ አንተ እሷ ነገር እለዋለሁ ቀና በዛ እንትን ይላልና ከሞላ ጎደል እንግዲህ የጎረጎረ ይደርሳል ብዙ ጊዜ ባትሪ ነበር አብራም ባለው ባትሪ የእጅ ባትሪ ሲሰራ ለማየት ምናምን የእጅ ባትሪ ነበር ማበረውና በቃ ትንሽ ቦታ ተሳስተኛል እሱን ባትሪ አብርቼ ሌላ ቦታ ያሰብኩ የጨዋታ ያሰብን ሊሆን ይችላል ወይ ጓደኞቻችን ጋር ምናረጋው ነገር ያሰብኩ ሊሆን ይችላል እሱን ያሰብኩ መብራቱ ዞሮ ሌላ ቦታ ሄዷል የሚበራውና በዛ ምክንያት በዛ እንቆጣለን ምናምን ደግሞ ምንም አይሰራልኝ ነገር ማበረው ምናምን ያኩ እናደር ነበር የሚሰማኝ ስሜት እሱ ነበር ከዛ ግን አሁን ከባትሪ ማብራት አልፎ ባትሪ ማስበራት ጀምራለሁ መጀመሪያም ይሄን ስራውንም እንዳብዶ የሚያረጋኝ የነበረው ያ ኢንቫይሮንመንት ነው በቃ ጀስ ስራ መስራት ሳይሆን አብሮ መጫወት በቃ ምንም ስራ መስራት ሳይሆን ሌላ ነገር ትምቴት ዝም ብሎ ተነሽ የፈጠራ ስራ እንሰራለን ለሽልማት ምናምን ብለን እሷን በትንሹ እንሰራለን እንጂ ከጓደኞቻችን ጋር ምናምን በቃ ምን ይሰራላል ምናምን ነበር ብዙ ጊዜ የሚባባለው የነበረውና እኔም ግዴታዬ ስለነበረ ፍላጎት ስለነበረ የምሰራው ፍላጎቴ እስከሚሆን ድረስ በግዴታ ሰው ነበር ፍላጎቴ ሆኖ በኋላ ግን ምንም ቢሉ ስለማልሰማቸው እኔ በራሴ ፍላጎት ነው የሚሄድኩት ስሜ ሰናይት ሙሉጌታ ባያለሁ የዩሲያስ እናት ነኝ ዩሲያስ የቤት ሁለተኛ ልጅ ነው እና ያው በእድገቱ ገና ከመወለዱ ጀምሮ አንዳንድ ጊዜ ያው እንደ ባህልም ሆኖ እንትን እንደሚባለው የክርታስ ልጅ በክርታስ የተወለደ ልጅ ነርሷ በጣም እድለኛ ልጅ ነው የወለድሽው ልጅሽ የክርታስ ልጅ ነው ምናምን ነገር ያለች ነገር በዛ በስመመን ላይ ሆኜ በጣም ማስተዋወሰው ነገር ነበርና ከዛ ጀምሮ ያሉት ነገሮች እንትን ያደረጉ ሲያድግም ያ ሁለተኛ ልጅ ነው መጀመሪያ ልጅ ሴት ናት እሱ ሁለተኛ ልጅ ነውና ወንድ ልጅ ደግሞ እንትን ሲባል በራሱ አንድ ቤተሰብ እንትን የሚል ነገር አለ አይደለ እና እንደዛ እንትን ያደረገ ነው ያደገው ምንም አያውቅም እንዲ ልጅ ሆኖ ምናምን ያለቀሰ ምግብ የምታበዩ ከዋጠ በኋላ የሚያለቅስ ገና የ6 የ7 ወር ልጅ ሆኖ ማለት ነውና እንደዛ ሆኖ ካደገም በኋላ በጣም ፈጣን በቃ ሄዶ ያደገ ከመጣ በኋላ ራሱ ከግድግዳ ጋር ሳይቀር ማለት ነው ሲጋጭ የሚቆም ማለት ነው እዛ እኔ አንድ አክስቴ ልጅ ነበረችና
ልጅና ከብት ሲያውት እንትን አይወድም አትዩ አይን ያበዛሽበት ነው ምናምን ነገር ትለይ ነበር ማለት ነው ያው ከመሳሳት የተነሳ ማለት ነው እና እንደዚህ እያለ ያደገ ልጅ ነው ኬጂ ትምህርት ቤት ገብቶ እንትን ሲባል በጣም የሚገርመው ነገር ማለት ነው እዛ ትምህርት ቤት እንትን አድርጎ የሚመጣውን ነገር የተማራቸውን ነገሮች የተፈተናቸውን ጥያቄዎች ውጤቱ ከመምጣቱ በፊት ጥያቄዎቹን በሙሉ በቃሉ የሚናገር ማለት ነው እና እንድትሰሚው የሚፈልግ እንትን ስትዩ አንዳንድ ልጆች በተፈጥሮ እንድትሰሚያቸው የሚፈልጉ ሲመጡ ይሆነ የዋለበትን ነገር ማውራት የሚፈልግ እንድትጠይቂው የሚፈልግ እንደዛ አይነት ልጅ ነው ሲያድግ እንትን የተባለውና የሲያሲያ በእንደዚህ አይነት እንትን ነው ያደገው ቤተሰብ ደረጃ ወይም እናት ያው ለምሳሌ እሷ ጋር ወይም አያታችን ቤት የምንሄድበት ሰዓት እዛ የተበላሸው ነገር እንዳለ ሜንቴን እናደርግ ነበር እንደውም ልጅ ሆነን ጠዋት ላይ ስቶቭ በየጊዜው ይበላሽ ነበርና ያን ስቶቭ የሚሰራው ደግሞ አንድ አለ የአጎታችን ልጅ እሱ ኤሌክትሪካል ኢንጂነር ነውና እሱ ነበር ሁሉ የሚያስተካክል አስተበላሽ እና ነገጣሚ ጠዋት ላይ እሱ የለም እሱ ካሰራም ቁርስ አይሰራም እዛ ቁርስ እንዲሰራልን ስቶቭ አይሰራም ተብሎ ካስቆሙን በኋላ እኛ ኤርንና ባላስነቃ ሰራ ነውና ሰርቶት ሄደ ብለን ሄደን ተናገርን እኛ ከዛ እንትን አለ ከዛ ጊዜ በኋላ የሚበላሹት ነገሮች እንዳለ ማንኛው ነገር የሚበላሽበት ጊዜ እነሱም እኛን ያሰሩ ጀመረ እና በቃ የሚበላሹት ነገሮች እንዳለ ሜንቴን እናደርግ ነበር እኛ ከዛ ከነሱ ጀምሮ አይ ይሄ ልጅ እንትን እያሉ አሁን ደግሞ እዚህ ደርሰናል ቤተሰቦቼ ወንድሞቼ እህቶቼ ምናምን አይ ምን የማይቆይ ነገር ለምን ትሰራለህ ምናምን የሆነ ነገር ጀምርና እሱ ትቻች ደግሞ ከጨርሱ በኋላ ሌላ ነገር ስለምሰራ አቀ ከሁለት ሳምንት በኋላ ደግሞ ሌላ ነገር ጀምሮ ታገኙታላችሁ ምናምን ይሉ ነበር አሁን ድረስ ይላሉ እሱ ማለታቸው አልተውም ያው ካሉት ነገሮች በጥንቃቄ ከመፍራት ያው ልጆች ሲሆኑ የምትፈሪው ነገር አለ ኤሌክትሪክ እንትን እንዳይላችሁ ማሽን እንዳይቆርጣችሁ ከፍተኛ ጥንቃቄ አድርጉ በጣም ያስፈራልና እኔ አንድ ወንድሜም እንደዚህ በማሽን የተነሳ ጣቶቹ ተቆርጠው ስለነበረ እሱ ደግሞ የበለጠ ጫና እንትን ይልብኛል ያ ነገር በጭንቅላቴ አለ እና ሁሉ ጊዜ ይፈራለሁ ያው ሞተር ነኮች ምናምን ስለሆኑ ማለት ነውና ሁሉ ያንን እንደዚህ እንትን የሚፈጠር ይመስልሻል ወላጅ ስትሆኚ ከባድ ነው ስሜቱና ግን ሁሉ ነገር በጥንቃቄና በማስተዋል መሆን እንዳለበት ነበር ደጋግሜ እንትን ማደርገውና በቃ ምንም እንትን እንዳይሆኑ የሚሰራው ነገር እንዳያስቆመው ጎሽ የሚባለው ነገር ብርታት እንዲሆነው እንጂ በቃ ይሄ እንደ ትምክት ነገር እንዳይሆን ጠንካሮች እንዲሆኑ ለቤተሰብ ለሀገር ለራሳቸው ለሁሉ ነገር እንትን እንዲያደርጉ ትምህርት ቤት አሁን ሽልማት ስትሸለሙ አስተማሪዎቻችሁ ምን ያክል ነው የሚደሰቱት ሽልማቱን ተሸለማችሁት እናንተ ናችሁ ግን ያን ሁሉ ሰው ደስ ያሰኘዋል የእናንተ መሸለም መበርታት ነው ሁሉ ጊዜ ከምርጦች ጎን ትሆናላችሁ መመረጥን የማይወድ ሰው ማንንም የለም ምናምን ይያልኩ ያው ያበረታታሽ ብዙ ነገሮች እንትን ሲወርቁ እንትን ያደረግሽና በብዙ አይነት እንትን አለ ያው ልጆች ሆነው ወጣው እስከሚገቡ ድረስ ብዙ ስለሆነ እና እንደዚህ ያደረገ ያደገ ልጅ ነው ያው ያባቱንም ከአባቱ ጋር አብሮ እያሉ እሱም ታናሹም ወንድሙም እንትን ያደረጉ ስርስር ያደረጉ ለዚህ አይነት ነገሮች እንትን ተብሏል አስራኛ ክፍል ያለው ኮቪድ አካባቢ ማለት ነው የዛኔ ኢንሳ የኢንፎርሜሽን መብለነት አስተዳደር በቴሌቪዥን የሳይበር ቻሌንጅ ማስታወቂያ ወጥቶ ነበር ውድድር ነገር ነበረ እዛው ውድድር ላይ ተሳተፍኩና እዛው ስልጣና እሱ ውድድር ያለ ካለሽ ወደ ስልጣና ተሰጥሻል እና የተለያየ እዚ ኢምቤድ ሲስተም ወይም ደግሞ ኢቲካል ሃኪንግ እና የተለያዩ ሜጀሮች አሉ እነዛ ሜጀሮች ላይ የተለያየ ስልጣና የሚሰጥ ቦታ ነውና እዛ ላይ ያን ውድድር አለፍኩኝ እዛ ላይ እነሱ ደውለው ጠሩን ከዛም በኋላ እዛ ገባውና እዚህ አሁን ያለውበት ዘርፍ ላይ ወይም ደግሞ ድሮ የነበረኝ ጀስት ኤቲካል ላይ ወይም ደግሞ ኢንስታሌሽን ምናምን የሚባሉት ገመድ መዘርጋት ላይ ምናምን እነሱ ነገር ላይ ነበር መሰራው እሱ ደግሞ ኢዚ ነገር ነው ገመዱ ከዚህ እዛ ሄደ በቃ ምን እንደሆነ ኤቭሪቲንግ ይታወቃል ይሄኛው ግን ወደ ኤሌክትሮኒክስ እንግዲህ ሲመጣ በቃ ውስብስብ የሆነ ነገር ነው ውስጥ ያሉት ኮምፖነንቶች ምን ውስጥ ምን እንደሚፈጠር ምንም የምናውቀው ነገር የለም ዝም ብሎ ግን አውትፑቱን ሲሰጡን ነው የምናውቀው እና ወደዛ ግን እንዴት ይሰራ ከታች ጀምሮ ፍሮም ስክራች እንዴት እንደዚህ ዲቫይሶችን ዴቨሎፕ ማድረግ ይቻላል ወይ ደግሞ እንደዚህ ፕሮዳክቶችን ማምረት ይቻላል የሚሉ ስልጠናዎች አገኘን እሱን ካገኘን በኋላ በመሃል ላይ ፕሮጀክት ላይ ይሄን ፕሮጀክት ይዤው ተነሳሁኝ ከዛም በኋላ ይሄን ፕሮጀክት ፍሮም ስክራች ከመጀመሪያው ጀምሮ ሰራሁት
እዛ ባገኘው ስቀት ማለት ነው የሰራውና እንትናል ማለት ነው በመሃል ደግሞ እሱንም ትሬኒንግ እንደጨረስን ተመረቀን ነበረ እሱ መረቃት አልፈን አሁን ወደ ይሄንን ስራ ደግሞ እነሱ አግዘውኝ እዛ በጣም ብዙ ሰዎች አሉ እዚህ ዘርፍ ላይ የሚሰሩ በጣም ብዙ ሰዎች አሉ ከነሱ ጋር መተጋገዝ ይሄንን ስራ እስከ መጨረሻው ሌቭል ድረስ አንድ ተሰርቶ ፕሮቶታይፕ አልፎ ፕሮቶታይፕ ካለፈ በኋላ ደግሞ ፕሮቶታይፑን ኦፕሬት ማድረገው እኔ ብቻ ነበርኩ ያንን ፕሮቶታይፕ ደግሞ አልፎ ሌላ ሰው ለከስተመር ተሽጦ እነሱ እንዲጠቀሙበት ማድረግ የሚያስችልበት ሌቭል ድረስ እሱን ደረጃ ሰርተን አሁን ወደ ገበያ ልገባ ዝግጅቱን እያደረኩ ነው ያለሁት ማለት ነው በየትኛው መልኩ ማለት ያው ማለት በገንዘብ እንትን ማለት እንኳን ባልችል ባለኝ አቅም በሙሉ ማለት ነው ለማበረታታት በርታ ምናምን እንትን ይላል ሄዶ እንዳልኩሽ ማውራት ሄዶ ያያቸውን ነገሮች ማውራት እንትን ያደርጋል ለመጀመሪያ ጊዜ ሄዶ እሱ አለኝ የሚለው ዕቀትና ለመጀመሪያ ጊዜ ሲሄድ ያገኛቸውን ሰዎች እንትን ሲያደርግ ማሚ አለ አቤት አልኩት የሚገርምሽ ነገር እዛ ጋር ሲሄድ እኔ ምንም ነገር እንደማላውቅ ነው የተሰማኝ ስለዚህ ብዙ ነገር ማድረግን እንደሚል ነው ያወራው በዛ ላይ ተነስቼ ግን እንደሚችል ትንሿ እድል ብዙ ደረጃዎች እንደሚያደርሱት መስራት እንደሚችል እዛ ጋር እንደሚደርስ ትልልቆችን ማየት ትልልቆችን ስል በገንዘብ አይደለም ትልቅ አስተሳሰብ ትልቅ እንትን ያለው ሰው ጋር እንትን ስትይ ለብዙ ነገሮች እንትን ታደርጊያለሽ ሀገር በአንድ ሰው ብቻ የምትመራ ነገር አይደለችም ማለት ሁላችሁም በያላችሁበት ፊልድ ብዙ ደረጃ ላይ ይደረሳል አንዱ መሐንዲስ ይሆናል አንዱ ኢንጂነር አንዱ ዶክተር ምናምን ይሆናል ከዛ ይሄ ተደርጎ ነው ሀገር መመራት የሚችለው ጠንካራውን ትችላለህ ምናምን ያደረኩኝ ነበር የማበረታታኝ ነበርና ሁሉ ጊዜ ውሎን ጠይቃለሁ ውሎ እንትን ያለበትን ምን ደረሳችሁ ለሱ ብቻ ሳይሆን ያው እንደሆነ እሱ እንትኑ ስለሱ ስለሆነ የምናወራው እንጂ ምን ደረሳችሁ ምንድነው እንዴት ነበሩ ነው በህይወት ብዙ ነገሮች ሊገጥሙ ይችላሉ እንዳይገጥሙ እርምጃችን ጥንቃቄ ሊኖረው ይገባል ከዛ ባለፈ ግን የሆነ ነገር ሲገጥመን ወዲያው ነው መናገር አለብን መፍትሄ የሚገኘው ከዛ በኋላ ነው ካልተናገርክ ግን በችግር ላይ ሌላ ችግር እንትን እየተደረገ እንደሚሄድ እነዚህ ነገሮች እንትን ያደረኩኝ አቢሲኒያ ሚሊት ተዘገብኩት አንድ ኡስማን የሚባል ጓደኛዬ ነበረ እሱ ነው እዛ አቢሲኒያ ውድድሩ ላይ ተሳትፎ ተመዝግቦ ነበረ ከዛም በኋላ አብረን ብዙ ጊዜ ኢንሳ አብረን እንትን ምንለው ከሱ ጋር እንደዚህ አብረን የተማርነው አብረን ብዙ ስራዎች ሰርተናል ከዛም በኋላ እሱ ሪኮመንድ አደረገኝ እዚህ ውድድር ላይ ተወዳደርም ነገር ብሎ ሪኮመንድ አደረገኝ ለኛም ቅርባችን ነው አቢሲኒያ አሚን ማን ነው ብራንች እንትን ያለበት ሰሜን ሆቴል እዛ ሄድኩኝ ፕሮፖዛላችሁን አስገቡ ተባለ ፕሮፖዛላችንን አስገባን ካስገባን በኋላ ተደወለልን ሄድን ስልጣና ነበረው ተሰጠን ስልጣና ነበር እዛ ስልጣና ላይ ይዛን የመጣነው ቢዝነስ አሁን ይሄ ፕሮዳክቱ አልቆ ወደ ገበያ መግባት የሚችልበት ደረጃ ደርሷል ይዛን ግን እንዴት ወደ ገበያ ይዞ ልግባ ገበያ ላይ ስንገባ ምን አይነት ነገሮች ይኖራሉ ስለሚሉት ኤቭሪ ኢንፎርሜሽን ጀስት አልነበረኝም እና እዛ ገባን በኋላ የስልጣና ተሰጥቶን ነበር መጀመሪያ ላይ የተሰጠን ስልጣና እነዚህ ነገሮች ያጠቃልላል ነው መጀመሪያ ደረጃ እንዴት የሰራነውን ስራ ቢዝነስ ፕላን እንዴት እናዘጋጃለን በቃ በአጠቃላይ የሰራነውን ስራ እንዴት ወደ ገበያ እናስገባዋለን የሚሉትን ኢንፎርሜሽኖች ወይም ስልጣናዎች እሱን ካገኘን በኋላ ውድድሩ ቀጠለ መጀመሪያ እንትን ዙር በያስገባነው ዶክመንት እሱ ነበር ጃጅ የሚደረገው እሱ ታይቶ የሚቀነሱ ሰዎች ነበሩ በሱ ተቀነሰ ቀጠለና ደግሞ ውድድሩ ፒች ማድረግ የምናቀርብ ነበረ ለሱን ደግሞ እንደ አዲስ ስልጣና ተሰጠን ስልጣና እንዴት የሰራነውን ስራ ደግሞ አሁንስ ለሌላ ሰው እንዴት እናቀርባለን ወይም ደግሞ ለውድድር ብቻ ሳይሆን ለኢንቨስተሮች ራሱ ሄደን ኢንቨስት አድርጉበት እዚህ ስራ ላይ ብለን ስንጠይቃቸው እንዴት ማቅረብ እንዳለብን እዛ ራሱ ስለሱ ራሱ ብዙ ስልጣና ተሰጠን ከዛ ስልጣና በኋላ ደግሞ ውድድሩ ላይ ያቀረብን ማለት ነው ውድድሩ ላይ ያቀረብን የመጀመሪያው ሁለተኛው ዙር አለፍን የመጨረሻው ዙር ላይ እንግዲህ 20 ቀርተን ነበረ ዛሬ በመግባቴ ራሱ በጣም ትልቅ ደስታ ተሰምቶኝ ነበር በቃ እዚህ መድረሴ እኔ ይዤ የመጣሁት ሀሳብ አይ ሪሊ ወደ ገበያ መግባት ይችላል ትልቅ ችግር ፈቺ ነው ሚሊዮን ሀሳብ አግኝቼበት ነበር ከዛ በኋላ ደግሞ
ኔክስት ዙር ላይም እንደዚሁ አሻሽል የተባልኳቸው ነገሮች አስተካክል የተባልኩት ነገሮች ነበሩ። እነሱ ነገሮች አስተካክዬ ደግሞ መጨረሻው ዙር ላይ መጣሁኝ። እነሱ ነገሮች አስተካክዬ አሁን ወደ 3ኛ ደረጃ ላይ ያጠናቅቄያለሁ። እንግዲህ አሁን ባገኘሁት ነገር የይዤ የመጣሁትን ሀሳብ ወደ ገበያ ይዤ ገብቼ ቅድም እንዳልኩት ማህበረሰብ የተቸገረው ማህበረሰብ ደግፋለሁ ብዬ አስባለሁ። ሀገራችን ላይ እንደሚታወቀው የኢንተርኔት ችግር አለ። ወደ ገጠር ቢሄድ ይሄ መኪና በኢንተርኔት የሚሰራ ከሆነ ሲስተሙ ምንም ለውጥ የለውም ማለት ነው። ይሄ ግን በኤስኤምኤስ ራሱ ሙሉ በሙሉ መኪናውን ኮንትሮል ማድረግ ስለምንችል ይሄም አንድ ነገር ሆኖ አግኝቻለሁ እና ተጨማሪ ብዙ አሉ። ካለው ሁኔታ ካለው እንትን አንፃር ውጤት ነው፣ ትልቅ ውጤት ነው። ምክንያቱም ችግር ፈቺ ነው። ሁለተኛ ደግሞ ሜጀር ሆኖ ሲሰራ በጣም ትልቅ ስራ አይደለም። እሱ እኛ እንደምናወራው አይደለም። በጣም ሰፊ በልክ ነው ስራው ራሱ ትልቅ ስራ ነው። ከተለያዩ ቢሮዎች ጋር አሁን እንትን አድርገናል፣ ተነጋግረናል እና እነዛ ቢሮዎች ራሳቸው እንትን እያደረጉ ነው። አስተያየት ሁሉ አለ እየሰጡን ነው። እና አንዴ ስራ ውስጥ ለመግባት ግን ዝም ብሎ ተዝረክርኮ የሚገባበት ነገር አለ። አሁን ይሄ የሚታየው ጠቅላላ ያሉትን ኮተቶች ምናምን የኛ ግቢያችን አስተካክለን ራሱ በስርዓት እንትን ለማድረግ የሆነ ካፒታል ይፈልጋል። በዛ ተነስተን ወደዛ ነገር ውስጥ ለመሄድ ነው ሐሳባችንና ሰፊ ነው፣ በጣም ሰፊ ነው። ልክ ያቀረበው ፕሮፖዛል አለ፣ እሱን እውን ማድረግ ነው የምንፈልገው። ምክንያቱም አይቼዋለሁ ፕሮፖዛሉን፣ ይሄ ፋይናንስ ስቴትመንት ምናምን እንዲሰራ የተደረገው አይቼዋለሁ የሚሰራው አንዳንድ ነገር እየተከታተልኩት ነበር እና አቢሲኒያ ጥሩ ነበር የነበረው ዝግጅት ያለው እንትን። ይሄንን ደግሞ እድል ማመቻቸቱ በጣም ብዙዎች አሉ፣ የሱ ብቻ ሳይሆን ብዙ ሰዎች አሉ። በእንደዚህ አይነት መልክ እድሎቹን ያላገኘ ሰው ቢያገኝ በጣም ጥሩ ነው። ምክንያቱም እኔ አሁን በዚህ በፈጠራ ዙሪያ ላይ አሁን እኛ እዚህ ውስጥ አሁን አለን አሁን በጣም ከፍተኛ ችግር ፈቺ አልጨረስንም እና ወደ ፓተንት ሞክረናል። ሙከራው ጥሩ ነው። አሁን ከፍ አድርገን ለመስራት ነው። ኤሌክትሪክ ያለ ነዳጅ የሚሰራ ኤሌክትሪክ ነው የሰራ ነው እና ለማመን የሚከብድ ነገር ነው። ትንሹ ነው አሁን የሱን ፕሮጀክት ይዞ ይወጣል ብዬ የማስበው እና እሱ ወደፊት ቀኑ ሲደርስ እንግዲህ የምናየው ይሆናል። ፐርታ ነው እነሱማ እንግዲህ ከመጀመሪያው ጀምሮ አይ ምን ችግር አለው አንደኛው ነው በቃ ይሄ ምናምን እያሉ እነሱ ነበር ሞቲቬት የሚያደርጉኝ። ካቀረብኩ በኋላ ግን በቃ የመጣ ይምጣ ነው ጀስት እነሱ መጀመሪያ ላይ በሙሉ ሞራል እንዳቀርብ መጀመሪያ ላይ ያን እንትን ይሉኛል። አንደኛ ነው ወጣት ያለበት ኮስተር ብለህ ሁሉ ነገር እኔ በአሪፍ ባለኛ አቅም በቃ አንደኛ ለመሆን እንደሄድ እነሱም ትልቅ እንትን ያደርጉኝ ነበር። ካቀረብኩ በኋላ ፕሬዘንቴሽን አቅርቤ ከመጣሁ በኋላ ግን በቃ እንግዲህ ካሁን በኋላ ውጤቱን ፈጣሪ ያውቃል እያሉ ነበር እንትን የሚሉኝ። ያው እንግዲህ ተሳክቷል፣ እነሱ ደስተኛ ሆነዋል። ደስ ነው ያለኝ ይሄን ነገሮች እንትን ተብሎ ውድድር ላይ ሰው ሲገባ በጣም ነው የሚያስደስተው። ማንነቱን የሚመዝንበት ነገር ነው። የት ጋር እንዳለ ዛሬ መጨረሻ ሊሆን ይችላል የሚወጣው ማለት ነው። ግን ብዙ ትምህርቶችን እንትን አድርጎ እንደሚሄድና እዛ ውድድር ውስጥ እንዲገፋና እንዲሄድ ነው ያው የኔ ግፊት እንትን የነበረው ማለት ነው። ከዚህ በፊትም ከዚህ በኋላም ከዚህ ጋር የይዤም ብዙ የሰሯቸው ስራዎች አሉ። ይሄኛው ግን በዋነኛነት አሁንም አገራችን ላይ ትልቅ ችግር ስለተፈጠረ ወደ ገበያ አስገባው ብዬ እንጂ ከዚህ በፊት የተሰሯቸው ብዙ ስራዎች አሉ። ከነሱ መካከል ስማርት ሆም የሚባለውን የምታውቁት ከሆነ የቤታችንን ስማርት ማድረግ ለምሳሌ ቤታችን ውስጥ ያሉት አፕላያንሶች በስልካችን ኮንትሮል ማድረግ የሚያስችለን የቤታችን ቴምፕሬቸር የቤታችን ውስጥ ያለውን ኤቭሪቲንግ ማሳወቅ የሚችል ሲስተም ሰርቼ ነበረ። እሱም ፕሮቶታይፕ ሌቭል ላይ ነው ያለው። ለብቻዬ ሳይሆን በግሩፕ ነው እንዲህ ብዙ ስራዎችን የምንሰራው። የስኩል ኤንድ ኢምፕሎይ ማኔጅመንት ሲስተም ወይም ደግሞ የተማሪዎችና የሰራተኛን ማኔጅመንት ሲስተም እንዲሰርቻለሁ። ለተማሪዎች ትምህርት ቤታቸው ውስጥ የሚገጠም ቦርድ ይኖራል። ተማሪዎች የራሳቸው ዲጂታል አይዲ ይኖራቸዋል። ያን አይዲ በመጠቀም አቴንዳንስ የሚይዝ ለወላጅ ሲገቡ እንዴት መግባታቸው የሚያሳውቅ ውጤታቸውን የሚመዘግብ ኤቭሪቲንግ ያለው ሲስተም እሱም አልቋውን ከጓደኞቻችን ጋር በግሩፕ እሱንም ወደ ገበያ ያስገባ ነው እንገኛለን። የኢምፕሎይ ማኔጅመንት ደግሞ ያልኳችሁ ለሰራተኛ የአንድ መስሪያ ቤት ሰራተኞች እነዚህ ማኔጅ የሚያደርግ ነው። እንደዚሁ በር ላይ የሚገጠም ቦርድ ይኖራል። ሰራተኞች ሲገቡ እዛ ላይ አቴንዳንስ ይይዛሉ።
በሩ የሚከፍትላቸው ይሄ ራሱ ቦርድ ነው የሚሆነው የዛ ክፍል ሰራተኛ ካልሆነ አይገቡም ማለት ነው ሲቀጥል ለምሳሌ ብዙ ጊዜ የሚፈጠረው ችግር ምንድነው ሰራተኞች ምሳ ሰዓት ይወጡና 6 ሰዓት ወጥተው 9 ሰዓት 8 ሰዓት ሊመለሱ ይችላሉ ይሄ ያስገቡ ተብሎ ስለማይቆጠር ሲወጡም ሲገቡም እነሱ ባሻራቸው ወይ በካርዳቸው ስለሆነ የሚከፍቱት ማን በሩን ከፍቶ እንደወጣ ይታወቃል ተመልሶ ሲገቡም ይታወቃልና በስንት ሰዓት ገብቶ በስንት ሰዓት ወጡ የሚለውንና በጣም ብዙ ፊቸሮች ያጠቃለለ ብዙ ማኔጅመንት ሲስተም በወረቀት ያለውን ስራ በአጠቃላይ የሚያስቀር ሲስተም ሰርተን እንደሱንም አብረን ያስኬድነው እንገኛለን የተለያዩ ብዙ ስራዎች አሁን ከመኪናው ጋር ደግሞ ተያያዘ መኪና ስርቆት መከላከል ብቻ ሳይሆን የሰዎችን ደግሞ ብዙ ጊዜ አእምሮ ህመምተኞች ይጣፋሉ ይወጡና ይጣፋሉ እነሱ ደግሞ እንደዚህ ቦርሳቸው ውስጥ ወይ ደግሞ ኪሳቸው ውስጥ የምትደረግ በጣም ትንሽ የቦርድ ሆና ላይ ያሉበት ሎኬሽን የሚያሳያቸው አደጋ የሚያጋጥምባቸው ጊዜ በሚፈጠርባቸው ጊዜ ደግሞ ላይ ኢመርጀንሲ ማስጠየቅ የሚያስችል ሲስተም እንደዚህ እሱም ተሰርቶ እንደዚህ እሱም ከዚህ ኩል ያስኬድኩት ያለውት እንደዚህ አይነት ሲስተሞችን ብዙ ሲስተሞች ሰርቻለሁ ጥሩ ነው በጣም ጥሩ ነው ይሄ ምክንያቱም እኔ አዝናለሁ ሁሉ ጊዜ የኔ ልጆች ብቻ ሳይሆን በቃ ሜዳው ላይ የማያቸው ልጆች ይሄ ጸጉሩ ወደዛና ወደዚህ ይሄ ልብሱ ምናምን አድርጎ በቃ ዝም ብሎ በማይሆን ቦታ ላይ ሳያቸው አዝናለሁ በጣም አዝናለሁ ምክንያቱም የማንም ሰው ልጅ ቤተሰቡም ይሁን ፎሎ አፕ አድርጎ ለምን አይከታተለው ምንድነው እኛ ሌላ ምን ስራ አለን ልጆቻችን እኮ ስራችን ናቸው እነሱን ቤተሰብ ራሱ አዌር አድርጎ ቢከታተል እኮ ምንም የትም ይደረሳል እና ፎሎ አፕ ነው ዋናው ፎሎ አፕ ነው የልጆቹ መውጫ ምግብ እያንዳንዱ እኔ እንጃ እኔ እንቅስቃሴያቸውን እያንዳንዱን አውቀዋለሁ አሁን ሴቷ ትንሿን የት ነች እንዴት ነች ብለሽ ብትኝ አሁን የምትማርበትን ፔሪድ ሁሉ ላቅም ይችላልበት ነገር አለ ግን ሰው ለምን ልጆቹ ወይ እናታቸው ወይ ምናምናቸው ይላሉ ግን ኖ ይሄ እኔ ስራ አለኝ ካልኩኝ ስራ ነው ይሄ ራሱን የቻለ ፕሮጀክት ነው እና ሰው ሌላ ስራ ነው የሚያስበው እነዚህን እኮ ከስር ብናበለጽግ ብናደርግ ለሀገር ይሆናሉ ለራስ ይሆናሉ ለሁሉ ነገር ደግሞ የሚገርመው ነገር እኔ አላቅም ወይ ኢትዮጵያዊ ሆነንም ይሁን አላቅም በምን እድለኞች ነን እድለኝነታችን ምንድነው መስራት እንችላለን በየትኛው መቅጠጫ መስራት እንችላለን ምንም ያቀተን ነገር የለም እና ይሄንን ነው መበርታት ሁሉም ስራዎች ማለት ይችላል የሰሯቸው መጀመሪያ በመናያቸው ፕሮብሌሞች ነው መጀመሪያ ያዩዋቸው ፕሮብሌሞች ለምሳሌ ለዚህ ለመኪናው ሲስተም አካባቢያችን ላይ አንድ ማቆሰው ነበር መኪና ስርቆት ተጋላጭ ነበር ሰውና የሱ ምክንያት ነው ይሄን ስርቆት ማመከላከል በቀላሉ እኮ መኪና እንታለማውቅ ይችላል የሰውየው ህይወት ስለተመሰቃቀለ ይሄን ችግር መፍታት አለብኝ በሚል ነው መኪናው ስርቆት ሲስተም መከላከል የሰራሁት የዚህ እንትኑን የምንድነው እሱ የአእምሮ ህመምተኞች የነሱ መከላከያ ደግሞ ያልኳቸው ችግሩን የነገረን ሌላ ሰው ነበር እንደዚህ ሆኖ የሆነ ሰው ጠፋ ምናምን ብሎ ሲያወራኝ አይ ለዚህ ምኮ ታዲያ እኔ ሰራው ሲስተም ከሱ በጣም ተቀራራቢ ስለነበረ ለመኪና ነበር ለሰው ማድረግ ስለሆነ እሱን ሞዲፋይ አድርጌ ለዛኛው አዘጋጅቼዋለሁ የስኩልና ደግሞ የኢምፕሎይ ማኔጅመንት ደግሞ ያልኩትን እኛ ራሱ ቤተሰባውን ለምሳሌ ልጆች ትምህርት ቤት ጧት በታክሲ ይሄዳሉ ከሄዱ በኋላ ትምህርት ቤት ይግቡ አይግቡ የቤተሰብ ጥያቄ ነው ይሄ ነገር እና ይሄ ነገር ፊክስ መደረግ ስላለበት በዋነኛነት ሱ ነበር ትልቁ ፕሮብሌም እና ልክ እንደደረሱ ማሳወቅ የሚችል ሲስተም ትምህርት ቤት ስልክ ይዘው መሄድ አይችሉም የታወቀ ነው ስልክ በስልክ ማሳወቅ ስለማይችሉ ልክ ትምህርት ቤት እንደገቡ ማሳወቅ የሚችል ሲስተም መሰራት ስለነበረበት ያስፈልገን ነው ሲስተም እሱን የሰራንበት ምክንያት እሱ ነበር ከዛ በኋላ ግን ታያይዘን የተለያዩ ብዙ ፈንክሽኖች ጨመርንበት ዋናው ፊቸር ፈንክሽን ልክ እንደገቡ አቴንዳንስ ይዞላቸው ከያዘ በኋላ ገብተዋል ብሎ ለወላጅ ካሳወቀ በኋላ ተያይዞ ደግሞ የወጭ ፈንክሽኖች ጨመርንበት እንጂ እሱ ነበር በዋነኛነት ተነሳሳኝ ቀደም ደግሞ እንዳልኩሽ የኢምፕሎይ ደግሞ የሰራተኛ ደግሞ ማኔጅመንት ሲስተሙ ደግሞ ብዙ ሰራተኞች ጧት አቴንዳንስ ያዘላቸዋል ከዛ በኋላ ግን ጧት አቴንዳንስ ይዘው ይወጣሉ ማታ ይመጡና ደግሞ እንደዚህ ወጣን ብለው ይመዘግባሉ እሱም ትልቅ ችግር ስለነበረ እነሱን ለማስቀረት ነበር ከችግሮች ተነስተን ነው ብዙ ስራዎች እየሰራኩት ያው ማለት የመጨረሻ ውጤት ሁሉም ሰው ለኔ ስለሆነ ባገኙት ውጤት እንዲመዘኑ ነው የምፈልገው በመጀመሪያ ደረጃ ያላገኘውን ውጤት እንዲሰጠው አልፈልግም አንዳንድ ጊዜ የማይሆኑ ነገር ሲሆኑ ልክ አይደለም ምናምን እንኳን አይደለም እሱ ልጅ ስለሆነ ሳይቀር ሌሎች ውድድሮችን ስናይ እንደዚህ ባይዳኛቸው ለምን ምናምን ምንላቸው ነገሮች አሉና እንትንም ብለው ነገር ነበር ያው የምትጠብቂው ነገርና ሃያዎች ላይ ገብቻለሁ ምናምን ሲባል እግዚአብሔር ይመስገን በቃ ከሰራ ተደርሳለህ
በርታ ምናምን ነው ያልኩኝ እንደዛ እየተደረገ ከዛ መጨረሻ ላይ ደግሞ ማሚ አምስቱ ላይ ገባውኝ ምናምን የሚለውን ነገር ደግሞ እሱን ይዞ መጣ ይሄም ደስ የሚል ነገር ነው የጓጓሽ እንትን የምታደርጊውና ያው መጨረሻ ላይ እንግዲህ ሁሉም ሰው በሚመዝነው እንትን ያደርጋልና ራስሽ የምትጠብቂው ነው እንደው በደረጃ እንትን ይሆናል ብዬ የጠበኩት በራሴ ማለት ነው በተለይ አምስቶቹ ላይ እንትን ከተባለ በኋላ ሁለተኛ አንደኛ የነበሩትንም በራሴ ስላየሁኝ እነሱ ብዙ እንትኖችም ስለነበሯቸው ይሄንን እንትን ከተባለ ሁለተኛ ያው መጨረሻ ላይም በዚህ አይነት መልኩ እንትን ስለተባለ ደስ ብሎኛል ትልቁ ነገር ብር መሸለሙ ብቻ አይደለም የተደረገ ያለው የውድድሩ እንትን ምናምን ልጆችን አስተናስደርገው ትልቅ ደረጃ ላይ እንዲነሱ እንዲሰሩ በቃ ለሀገር እንዲበጁ ስራቸው እንዳይደበቅ ተደብቆ እንዳይቀር የተደረጉት ነገሮች በጣም አስደስተውኛል እና የበለጠ እንዲሰሩ ሌሎች ልጆች እንዲነሳሱ የሚያደርግ ነገር ስለሆነ ማለት ነው ዮሲያስ ዋው ዮሲያስ ዮሲያስ መብሩክ ይገርም ነው የ400,000 ብር ሽልማት ነው ዮሲያስ አስታውሳለሁ በጣም ጎበዝ ሐሳብ አቅራቢ ነበር ይዞ ቀርቦ የነበረው ሁላችንም የተቸገርንበትን የመኪና ስርቆት መከላከያ አዲስ ቴክኖሎጂ ነው ይዞ የመጣው የሚገርም የፈጠራ ሐሳብ ነው አክብሩልን እስቲ ዮሲያስ 400,000 ብር በጣም እናመሰግናለን እንኳን ደስ አለ በዚህ ሽልማት አሁን በቻልኩት መጠን እንደምታዩት እዚህ ወርክሾፕ አለ ወርክሾፑ ግን ብዙ የተስተካከለ ወርክሾፕ አይደለም ዋንኛነት ይሄንን ስራ ወደ ገበያ ይዤ ለመግባት ትልቁ ነገር የሚያስፈልገኝ ወርክሾፑ ላይ መስራት ፕሮዳክቱ የሚመረተው ምዛው ስለሆነ የሚሆነው ማለት ነው እሱ ስለሆነ ያን ወርክሾፕ አስተካክዬ ከዛም በኋላ ሮ ማቴሪያሎች የሚገዙ ይኖራሉ እነሱ ነገሮች ገዛዝቼ ወደ ገበያ ለመግባት ነው በቃ ይዤ መጣሁት የተዋለኩበት ማሳብ ያንን የመኪና ስርቆት መከላከያ ሲስተም ነው እሱን ስራ ወደ ገበያ አስገብቼ እኔ መጠቀም ሰዎቹ ለመጥቀም ፍላጎቴ ያንን ብር ለዛ ነው ብዙ በቃም ግን አበቃቃቅቼ በትንሽ በጣም በትልቅ ስኬል ሳይሆን በትንሽ ስኬል ወደ ገበያ ገባለሁ ከዛ ያሳደኩት ይላልው ያስባል አቢሲኒያ አሚን ምንም ጥያቄ የሌለው ጉዳይ ነው በቃ ትልቅ ምስጋና ነው ማቀርበው ለምን ማን ይሄንን እድል አደረገ ይሄኛው ውድድር ግን ሰደንሊ በስርዓት አድርገውት አናቃቸውም አያቁን ፕራክቲካል ከዛ ውስጥ ነው ያወጡት እና አድሎ የለውም የሆነ ነገር የለውም ቀጥታ በእንደዚህ አይነት መልክ እዚህ ደረጃ ደርሷል እና በጣም ነው ማመሰግነው ምክንያቱም አሁን ወገንም አለን አገርም አለን ብለሽ ታስቢያለሽ ምክንያቱም ፕሮፐር የሆነ ነገር ሲሰራ ስታይ አንዳንድ ጊዜ ልብሽ ሞላ ይላል እሺ አቢሲኒያ አሚን በዋነኛነት ይሄን የመሰለ ውድድር ከውድድር በላይ ስልጠና እኔ ከውድድሩ በላይ በጣም አብልጬ የማየው ስልጠናውን ስለሆነ ነው ስልጠናው ምክንያቱም እኔ ይዤ የመጣሁትን ሐሳብ ወደ ገበያ ይዤ መግባት በቃ ብዙ ጊዜ ይሰራሉ ስራዎች ከተሰሩ በኋላ ስራዎች ይቆማሉ ያንን ነገር አልፈን እንዴት ስራችን ወደ ገበያ ማስገባት እንችላለን ሚሊዮን ስልጠና በጣም ለትልቅ ኦፖርቹኒቲ ነው የማየውና ይሄን ኦፖርቹኒቲ ማግኘት በማዘጋጀቱ አቢሲኒያምን ላመሰግን ፈልጋለሁ ሲቀጥል ደግሞ ከሱም አልፎ እነዚህ ውድድሮች ፍታዊ በሆነ መንገድ ውድድሩን ዳኝነት ሰጥቶ ይሄን ሽልማት አግኝቼ በተቸገረው ማህበረሰብ መርዳትም ራሴን እንት ማለት በመቻሌ አቢሲኒያምን ድጋሚ ላመሰግን እወዳለሁ ወደፊትም ደግሞ በቀጣይ ዙሮች ይኖራሉ በያስባለሁ ይኖራሉ እነዛ ዙሮች ላይም እነሱም እንዴት ለተለያዩ ለብዙ ሰዎች እንደሚታወቀው ብዙ ስራ አጥተው አለ ወይም ደግሞ እኛም የሆነ ያሉን ሰው እንሸፍናለን ወይም ያሉን ሰው እንይዛለን ብለን እናስባለን የተቀረውንም ወይም ደግሞ የተቀረው ማህበረሰብ በጣም ብዙ የተሰሩ ስራዎች አሉ በፋይናንሻል ጥረትና በተለያዩ በትናንሽ የግንዛቤዎች ጥረት ሰዎች ወደ ገበያ እየገቡ አይደለምና እነሱን ማገዝ የሚችል ትልቅ ፕሮግራም በመሆኑ ወደፊትም በጣም ብዙ ሰዎችን ያግዛል ያስባለሁ ለዚህ በማድረጉ ደግሞ አቢሲኒያምን ከልብ ላመሰግን ፈልጋለሁ ዮሲያስን እዚህ ጋር ብዬ ማቆም አልፈልግም በቃ
መድረስ የሚቻለው አሁን ቁጥር መጨረሻ የለውም አይደል እስከ ህይወቱ ፍጻሜ ድረስ እግዚአብሔር በጤና ትልቁ ነገር ሀገር ከዛ ጤና ነው ሀገርና ጤናውን ከሰጠው በቃ የሚችለውን ነገር ሁሉ እየሰራ አቅሙ የፈቀደውን ዘመኑን እንትን ያደረገውን ነገሮች ሁሉ እያደረገ ለጓደኞቹ እያሳየ እሱ ብቻ እንትን የሚል ነገር አይደለም ገብቶሻል ሁሉ ጊዜ ምን እንደምል ታውቂያለሽ ትምህርት ቤት እንትን ስትሉ አብራችሁ ስትማሩ ልትረዳዱ ትችላላችሁ ከዛ ባለፈ ግን በምንም ተአምር ወንድምህ ቢሆን መልስ ልትነግረው አልፈቅድልህም ነው እኔ የምናገረውና ይሄንን ነገሮች እያደረገ ለወጣቱ አንዱ እየተማረ ብዙ ደረጃዎች መድረስ እንደሚቻል ቢነጋገሩ ሀገር መቀጠል የምትችለው በመነጋገር ነው ይሄ ለሌላ አይነት አድማ መነሳት ምናምን ማድረግ እሱ ምንም ጥቅም የለውምና እንደ ወጣት እንትን ብዙ ነገሮች የሚሰሩ አቅም እንዳላቸው ማንንም የሚመሰክርላቸው ነው ስለዚህ ሁሉም ሰርተው ወደዛ ነገሮች ቢገቡ ሁሉም በተሰጠው ፊልድ ደስ ይለኛል የስራ ፈጠራ ጀስት ሀገራችን ላይ እንደሚታወቀው ነው ብዙ ሰዎች ከሀገር ውጭ ሄዳሉ እንጂ ማድረግ የሚቻለው ደግሞ ብዙ ሰክሰስፉል የሆኑ ስራዎች መስራት የሚቻለው ያደጉ ያሉ ሀገሮች ላይ ነው ምክንያቱም ብዙ ያልተፈቱ ችግሮች ስላሉ ማለት ነውና ብዙ ችግሮች መፍታት እንችላለን እዚህ ሀገር ላይ ሆነን በጣም ብዙ ያልተፈቱ በጣም ብዙ ችግር ስራዎች አሉ ያለ አንድ ስራ ሰርተን አንዱ ስለምንጣላ ነው እንጂ ብዙ ስራዎች አሉ እነሱን ችግሮች መፍታት ይቻላል እና ደግሞ ሲቀጥል ብዙ ጊዜ የማየው ነገር ምንድነው የሆኑ ስራዎች ይሰራሉ ከዛም በኋላ ወደ ገበያ ሳይገቡ ደግሞ ሌላ ስራዎች ይሰራሉና ትልቁም ችግር ደግሞ እኛ ሀገር ኢንቨስተሮች ምናምንም የኛ ሀገር ስራ ላይ ስለማያምኑ እኛ ሀገር የተሰራ ነገር ላይ ስለማያምኑ ነው ያው ይሄ ስራ እንግዲህ ከመጀመሪያው ጀምሮ እዚህ ነው የተሰራው መሰራት ይችላል ለስራ ፈጣሪ ወጣቶችም ደግሞ እንደዚህ ስራዎችን ወይም ደግሞ እንደ ችግር ፈቺ ሀሳቦችን ብቻ ሀሳቦችን በማመንጨት ስራዎች መስራት በቀላሉ መስራትና መለወጥ ይቻላልና በተጨማሪም እንደሚታወቀው በጣም ይሄ ሀገራችን ላይ እነዚህ ስራዎች መስራታቸው ብዙ እንደዚህ አይነት ፕሮዳክቶች መስራታቸው በጣም ትልቅ ብዙ ችግሮችን ይፈታሉ ከነሱ መካከል አንዱ የውጭ ምንዛሬ ነው ደግሞ የሀገራችን ላይ ያለው የውጭ ምንዛሬ እጥረት ይፈታል ሀገራችን ላይ የሚመረት ከሆነ ድረስ የውጭ ምንዛሬ ያስፈልገንም ሀገራችን ላይ ሁሉም ነገር መስራት እንችላለን ተያይዞም የማንንም እርዳታ አንፈልግም ውስጡ ኢምቤድ ተደርጎ የሚላክብን ነገር ምን ነው አናውቅ ለምሳሌ ቻይና ወይ ደግሞ ሊያጋ የተሰራውን ነገር የምንጠቀምበት ሰዓት እነሱ ለኛ ውስጥ ላይ ስለኛ ኤቭሪ ኢንፎርሜሽን ወይ ደግሞ ስለኛ ዳታ እየሰበሰቡብን የኛ ኢንፎርሜሽን እኛን ሁሉ ነገር እነሱ ያጠኑ ነው እዚህ ጋር ግን በሚሆን ሰዓት የራሳችን ዕውቀት ነው የራሳችን ሴኩሪቲ ነው የሚሆነው እዚሁ በጀርባ የሚሰራብን ነገር አይኖርም በራሳችን ዕውቀት በራሳችን ነገር የሚሰራበት ሰዓት ደህንነቱ ሁሉ ነገር የተጠበቀ ይሆናል ማለት ነው እነዚህ ችግሮች ስለሚፈታ ሀገራችን ላይ መስራታቸው እነዚህ ነገሮች ጠቀሜታ አላቸው እንደ መጀመሪያ በጣም ነው እኔ እውነት ለመናገር በጣም ነው ደስ ያለኝ ይሄን ነገር ቁጥር ከአንድ ነው ያው ከዜሮ ይጀምራል ያለ ነው የሚሄደውና ይሄንን ነገሮች እንትን ማድረግ ወጣቱ በብዙ አይነት ነገር ውስጥ ተደብቆ አቅሙ እንትን ያለው እነዚህ እድሎች ባለማግኘቱ እንትን ለተደረገው ነገርና አሚን አዋርድ ያደረገው እንትን ይሄ የውድድር እንትን በጣም ብዙ ልጆችን የሚያነቃቃ በቃ ውድድር ውስጥ እንዲገቡ ብዙ ነገሮች ይችላልሁኝ ለካዚ ጋር ገብቼ ይሄንን ነገር ማድረግ ይችላልሁኝ የሚሉትን አቅማቸውን እንዲያወጡ ያደረገ ትልቅ እድል ስለሆነ በጣም ደስተኛ ነኝ እኔ ለተደረገው ነገር ማለት ነው ሁሉም ሰው እንደሚችል ማንንም ስንፈጠር ፈጣሪ ሁላችንም ያዳላው ነገር የለም እኛ በራሳችን ችግር የደረሱብን ነገሮች ካልሆኑና ስለዚህ ወጣቱ መስራት እንደሚችል ማሳየት መውጣት እየወደቁ እየተነሱ ብዙ ደረጃዎች መድረስ እንደሚቻል እንዲያሳዩ እንዲበረታቱ ይሄ አቅም ጉልበት እንዲሆናቸው ነው የምፈልገውና ትልቅ ነገር ነው ብዬ ነው እንትን ማደርጋው እንግዲህ አሁን ይሄ ነው የምለው ነገር የለም ሌላ ተለቅ ያለ ፕሮጀክት ሶስቱም ሊሰሩ ያሰብነው አለና እሱን እንዲሰሩ ነው ማደርገው ምክንያቱም ከኔ ጋር ነው የሚኖሩት ሶስቱም ብቻዬን ማሳድጋቸውና ሶስቱም አንድ ላይ የሆነ ነገር ሊሰሩ እንትና እያደረኩ ነው ያለሁት አንድ ፕሮጀክት እየሰራን ነው ሴቷም መሐከለ ያለው እና ያኛው ኢንተርኔት ላይ ያየ ነው ይሄኛው ደግሞ ቦርዶችን እየሰራ ነውና ያ ነው የኔ የመጨረሻ ህልማችን ብለን እናስበው መጨረሻ የለውም ባይዘው ግን አሁን አንድ ትልቅ ነገር ነው እሱን እንግዲህ ካሳካን አንድ አሪፍ ነገር ነው ብለን እናስባለን
በመጀመሪያ ፈጣሪ ነው ማመሰግነው በብዙ ጣውረዶች ውስጥ ማለት ነው እንደዚህ ቀላል አይደለም ማለት እዚህ ደረጃ ላይ እንትን ብለን ስናየው ቀላል አይደለምና ይሄንን እንዳይ ስለፈቀደልኝ ደጋግሜ ማመሰግነው ፈጣሪ እና እግዚአብሔር ይስጥልኝ እናንተንም ይሄንን እድል ሰጣችሁኝ አሚና አዋርድን ይሄንን እድል ሰጥቶ ስራው ሳይደበቅበት እኔ አቅም ኖሮኝ የሚሰራበትን ነገር ማደርግበት ነገር የለኝም እና ይሄንን እድል ሰጥቶ ነገ የሚሰራበት ነገር እንዲፈጠር ስላደረገ አሚና አዋርድን በጣም ነው ማመሰግነው እግዚአብሔር ይስጥልኝ በዚህ አጋጣሚ ማመስገን መፈልገው ከመጀመሪያው ጀምሮ ይሄን ስራ ሰራው ቤተሰቦቼ በጣም ብዙ ተግዙኝ ነበር የሆነ ነገር ሰርቼ የሆነ ነገር ትንሽ እንቅፋት ያጋጠመኝ ለማቆም ስሞክር ለምን ታቆማለህ ያሉ ሲገፋፉኝ ነበር ከመጀመሪያው ጀምሮ ሁሉ ቤተሰቦቼ እናቴን አባቴን እህቶቼ ወንድሞቼን በአጠቃላይ ሙሉ ቤተሰብ ማመስገን ፈልጋለሁ ሲቀጥል ደግሞ እንዳልኩሽ ኢንሳን ማመስገን ፈልጋለሁ ይሄን ስራ ሰራ በመጀመሪያው ጀምሮ በቃ ጀስት እኔ ሀሳቡ ብቻ ነበር ማለት ይቻላል ነበር ከዛ በኋላ ግን ትልቅ ዕውቀት ትልቅ ኢንፎርሜሽን እና ትልቅ እገዛ ያገኘሁት እዛ ማከል ውስጥ ትልቅ እገዛ አግኝቼ የሰራው ይዤ የመጣሁትን ሐሳብ ወደ ፕሮዳክት እንዲሆን ወይም ደግሞ ለሰዎች ማገልገል የሚችል ምንም ችግሮች ፕሮብሌሞች የሉት ዲቫይስ ወይም ፕሮዳክት እንዲሆን ትልቅ እገዛ ስላገኘው ኢንሳን ማመስገን ፈልጋለሁ ኢንሳንም ኢንሳ ውስጥ ያሉ ብዙ ሰዎች ማመስገን አብሮ አጠቃላይ ማመስገን ፈልጋለሁ ሲቀጥል ቀደም እንዳልኩት አቢሲኒያሚንን ይሄን ውድድር አዘጋጅቶ ይሄንንም ኦፖርቹኒቲ ስለመቻቸልኝ ማመስገን ፈልጋለሁ